በጥላቻ የተዋበ ልዩ ወንጌል። ቅዱስ ዮሐንስ በመልእክቱ መንፈስን ሁሉ አትመኑ ብሏል። ብዙዎች አሳቾች ወደ ዓለም መጥተዋልና። ቅዱስ መንፈስ እግዚአብሔር መንፈስ ቅዱስ እንዳለ ሁሉ ርኩስ መንፈስ ደግሞ አለ። ብዙዎችን የሚያስት ወደ እውነተኛ ወንጌል ሳይሆን ወንጌል መስሎ ለሚመጣ ልዩ ወንጌል አሳልፎ የሚሰጥ። ሰሞኑን ኦርቶዶክሳውያን ክርስቲያኖች በአርሲ ተሰውተዋል። ወንጀል ተገኝቶባቸው አይደለም፣ ሌላ ክፉ ነገር አድርገው አይደለም። ሕፃናት ሳይቀሩ ነው የተሰዉት እንደ ቅዱስ ቂርቆስ። እና በዚህ ወቅት እስላም ክርስቲያኑ ሁሉም እያዘነ ባለበት ሰዓት እናንተ የተሰዋችሁት እናንተ የተገደላችሁት በአባቶቻችሁ በደል ወይም እናንተ በሰራችሁት በደል ነውና እየያት በሉ የሚል ልዩ ወንጌል ይዞ የመጣብን ከሃዲ ጨካኝ ሰው እየሰማሁ ነው። ከልብ ያዝኛለሁ። እውነቴን ነው የምላችሁ። ይሄ ወንጌልን ስለማያውቅ ነው። አላነበበም፣ አልተማረም፣ አፉ ዘማ የሆነ ስለሆነ ነው ብለን የምናልፈው አይደለም። ከአራጆቻችን የማይለይ ነው። ይህን እንድታውቁት። ክርስቲያንም አይደለም፣ ከአራጆቻችን የማይለይ ክፉ ጨካኝ ነው። እግዚአብሔር ይፍረድበት። እግዚአብሔር አምላክ አሁንም ፍርዱን ይይ። በዚህ መንፈስ የምትመላለሱ በእውነት እግዚአብሔር ወደ ልባችሁ ይመልሳችሁ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን ብትጠሏት ለእርሷ ክብር ነው፣ ለእርሷ ውበት ነው። የሰማዕታት ደም የክርስትና ዘር ነው። ግን ሰብአዊነት እንኳን የሌላችሁ አራዊት እንዴት ሆናችሁ? ሕፃናትን እንኳን አይቶ የማይራራ ልብ እንዲህ ከአፋችሁ ለማውጣት ይሄንን ቃል አባቶቻችሁ በሰሩት በደል ነው። እና አንደኛው ዓለም ላይ እንደዚህ ሰው ሁሉ ተቀማጥሎ የሚኖረው በአንተ ስሌት፣ በአንተ ሎጂክ። አሜሪካ ላይ፣ አውሮፓ ጻድቅ ስለሆነ ነው ማለት ነው። አሜሪካ ጻድቅ ስለሆነ ነው። ቤልጂየም የበለጠገችው ኮንጎን አሳምራ ስላስቀመጠች ነው፣ አቀማጥላ ስላስቀመጠች ነው። ይሄ የብልጽግና ወንጌል ምድራችንን ያረከሰ መርገም ያሳወረው አእምሮ የሚያመጣው ጥላቻ እንደሆነ እንድታውቁት። እግዚአብሔር በእውነት አሁንም ከምድራችን ይንቀልልን፣ በእውነት ያስታክስልን። እነዚህን ትዕቢተኞች አራጆች ናቸው እነዚህ ኦርቶዶክሳውያን። በእውነት እንደው በትምህርት ያልተግባባ ናቸው ብላችሁ አይደለም ማየት ያለባችሁ። እነዚህን ሰዎች የሚያርዱን ናቸው። ነገ እነዚህም ናቸው ሰይፍ ይዘው የሚነሱት። በጣም አዝኛለሁ። ይሄ ወንጌል አይደለም። ይሄ ከክፉ ከርኩስ መንፈስ የሚመጣ ትምህርት ነው። እግዚአብሔር ይገስጸው።